ገንዘብ ላይ ያለሽ እይታ ምን ይመስላል? እግዚአብሔር ገንዘብ ሲሰጥ ራዕይ ይስጥ። ራዕይ ለሌለው ሰው ገንዘብ መስጠት ማባከን ሁሉ ብርቁ ስለሚሆንበት አያውቅማ ለምን እንደመጣ ገንዘብ ወዴት እንደሚወስደው አያውቅም። ስለዚህ ብዙ ቦታ ያጣፋል። ስለዚህ ምን ይሆናል መሰለ የሚያውን ነገር ሁሉ መግዛት ይፈልጋል፣ እንደነንትና መሆን ይፈልጋል። የዘንድሮ ነገር ትልቁ ችግር እዚህ ላይ የምናያቸው ሶሻል ሚዲያ የምናያቸው ሰዎች በሙሉ ትክክል ይመስሉናል። ስለማታውቀው ብራንድ ሄደህ ትገዛና ትጨነቃል። ገብቶሃል እና አለባበሱም ይጠፋል። በኋላ ላይ ድንገተኛ ገንዘብ የሚያገኙ ሰዎች ዝም ብለው ሲሆኑ ስታያቸው ራሱ ከዛ የለበሰው ነገር በሙሉ ተምታቶበታል። በቃ የሰውዬ አዲስ ባለ ትኩስ ነው የሰውዬ ትላለህ። አድቫይዝ እንኳን አይጠይቁም። በቃ ገንዘብ ሲሰጥ እግዚአብሔር ከራዕይ ጋር ይስጥ። ገንዘብ ኖሮት ሰው ራዕይ ካለው ሰክሰስፉል ይሆናል። ሰው ገንዘብ ኖሮት ራዕይ ከሌለው መጥፊያው እንጂ ገንዘብ ክፉ አይደለም። ምድርና ሞላ ሁሉ እግዚአብሔር ነው። ገብቷል። እኔ ህንጻ ላይ ተከራይቼ ከምሰራ ህንጻ ብሰራ እኔ ሌላ ነገር ፕላን አድርግና ለሌላ ትውልድ ደግሞ ተርፋለሁ። አከራይ ገንዘቤን ከሚበላኝ ማለት ሁሉ ጊዜ ለሱ ከምቀፈቅፍ ገብቷል። የሆነ ነገር ቢሰጠኝ ምን እንደምሰራ አምኖ ይስጠኝ እንጂ ዲፔንድ ነው። ገብቷል። የገንዘቡ አመጣጥ ከኃጢአት አይሁን እንጂ ነው ዋናው ነገር። ከጨለማ አይሁን እንጂ የሰውን ለመንጠቅ አይሁን እንጂ ገብቷል። አንተ ላይ ክፉ መስክሬ ገንዘብ ለማግኘት አልሂድ እንጂ ገብቷል። ብዙ ጊዜ ሰዎች ስታያቸው የሰው ነው የሚመኙት። ኦኬ ትርፍህ ግልጽ እኮ ነው፣ ይሄ ነው ትርፌ በዚህ መንገድ ብንሰራ ብለህ ፓርትነር እንኳን ስታረግ አይፈልጉም፣ እላፊ ነው የሚሄዱት። ያ ክፉ ነው። ያ እልህ ውስጥ ይከታቸዋል። ገባህ? ያ አንተን ለማጥፋት የሚሄዱበት መንገድ ይሆናል። በልተውህም አይተውም እኮ እስክትሞት ይቀጥላል። ለምን ቀረች ነገር አለች አንተ ጋር ድጋሚ ትንሽ ተንፈሰሃላ እዚህ ለምን ተነፈሰ ደግሞ ብለው ሊያተነፍሱ ይመጣሉ። አሁን ያለው ጀነሬሽን ይሄ ነው። ስለዚህ የገንዘብ ክፋት መጥፎ ነው። እያወቁ አውቀዋል እኮ እንዳላተረፈ እንዳላዋጣ ያውቃሉ። አሁንም እንደገና ካንተ ይፈልጋሉ። ልክ እንደነዛ ሴቶች 2 ሴቶች አሉ አይደል መጽሐፍ ቅዱስ ላይ በሰለሞን ጊዜ አንዷ ሁለቱም አራስ ናቸው። አንደኛዋ ልጇ ላይ ተኛች ገደለችው። አንደኛዋ ደግሞ እንቅልፍ ጣላት። መጣችና አዞረች ሸር ወስዳ ምንድነው ያደረገችው? ያልሞተው ልጄ ነው አለች። ያቺኛዋ ደግሞ የልጇን ተረት ታውቀዋለች ብላ ስታለቅስ ያቺኛዋም ታለቅሳለች። ሰው በሱ ባልሆነ ነገር የሚያለቅስበት ዘመን ላይ ነው ያለነው። ያንተን ወስዶ የሚያለቅስበት ዘመን አም ሶሪ ይሄ ነው ያለው ነገር። ገብቷል። ከዛ ሴት ይሄዳል፣ ዳኛ ጋር ይሄዳል፣ ፈራጅ ጋር ይሄዳል። ገብቷል። እያለቀሰ ነው ያንተን ወስዶ እያለቀሰ። ከዛስ ደግሞ አካፍለኝ ይላል ደግሞ ሰንጥቅ አይደል ሰለሞን እንደዛ ያለው። ሰይፍ አምጡልኝ እኮ ነው ያለው። ሁለቱም ሲያለቅሱበት ግራ ገባውና ሰይፍ አምጡና እንሰንጥቅና እንስጠው እናካፍል ሲል የሱ ያልሆነው ምን አለች? እሺ አለች። ያንተን ያልሆነ ነገር ለመግደል it's easy ነው፣ ለማጥፋት it's easy ነው። ያቺኛዋስ ግን የሷ ስለሆነ ተውላት። ብዙ ጊዜ ምን ተው ነገሮች አሉ። በልተውን ምን ተዋቸዋለን እኮ ሞኝ ሆነን አይደለም፣ ግን የሚያይ አምላክ ስላለ የሚፈርድ አምላክ ስላለ። ሁሌ ነው የምለው አንድ ኮት ልንገር። 10 ኪሎ ዘርታ 10 ኪሎ አይደለም ታጭደው፣ ከዛ በላይ 400 ኪሎ ነው የምታጭደው። ዘር ስትዘራ ከላይ ነው ስታጭድ ጎንበስ ብለህ። እያንዳንዱ ሰው ለበላት የኃጢአት ገንዘብ ዋጋ ይከፍላል። አንተ አጥንት ውስጥ እግዚአብሔር አለ፣ እኔ ስጋ ውስጥ እኔ መንፈስ ውስጥ እግዚአብሔር አለ። እግዚአብሔር ደግሞ ያስከፍላል። ይሄን አምናለሁ። የኃጢአት ስር ነው ይለዋል መጽሐፍ ቅዱስ። ያ ማለት ለብዙ ኃጢአቶች ምክንያት ይሆነናል። ገንዘብ ስናገኝ በጣም ብዙ የሚዋደዱ ባልና ሚስቶች ገንዘብ ሲያገኙ ነው የሚለያዩት። እውነት ነው። የሚቀጥሉት በጣም ጥቂት ናቸው። ገብቷል። የገንዘቡ መጠን በጨመረ ቁጥር ፍቅር አይደለም ሰይጣን ሹክ የሚላቸው ክፋት ነው። ለዚህ ነው የኃጢአት ስር። ገንዘብና እግዚአብሔር መውደድ አይቻልም። እግዚአብሔር ስትወደው የተቀደሰ ገንዘብ ይሰጣል፣ ይባርካል፣ ክፋት የለው። ገንዘብን ግን በጣም የወደድክ ጊዜ ምንም ካጋንንት ጋር ቁርኝት ይበዛል። ለመውጣት፣ ለመጠጣት፣ ለምናምን ቤተክርስቲያን ከምትሄድባቸው ሪዝኖች አንዱ
ባለች ጥቂት ስለምታመሰግን ሲበዛል የማታመሰግን ከሆነ አይስጥህ እንደ ጓደኛ ግራ ይገባል እንደዛ ሰዎች በቢዝነስ የበለጠ ገንዘብ እንዲሰሩ ማስቀደም ያለባቸው ምንድነው? መስራት አትስረቃ የእግዚአብሔር ለእግዚአብሔር የቄሳር ለቄሳር አልተለወጠም እኮ ዘመን ስለዘመነ የሚስተካከል ነገር የለም እንዲበዛ ባንተ ላይም ሁሉ ጊዜ ሰላም እንዲሆን የእግዚአብሔር ለእግዚአብሔር የቄሳር ለቄሳር የቄሳሩ ሲበዛስ የቄሳር አይበዛም ባይዘው የቄሳር የሚበዛው ፈርዖን ሲሆን ነው ቄሳሩ ገብቷል ጡቡንም አንተ ጭቃውንም አንተ ጭዱንም አንተ አምጥተህ ለኔ ገንባልኝ ሲልህ ነው ፈርዖን የዛኔ የሚበዛው አንተ በሰራው አንተ በለፋው በወቅቱ የተሰየመው ፈርዖን ስሩ እያለ ሲገርፋቸው የነበረው እየሰሩ እያመጡ የድካም ዋጋቸውን ከንቱ የሚያረግባቸው አገዛዝ ፈርዖን ሲሆን አረ እንደውም እኮ መጽሐፍ ቅዱስ እንደ ቀራጭና እንደምን ይሁንብህ ይላል አይገርም ላይክ ታክስ ኮሌክተር ይላል እርግማን ነው ቀራጭ ክፉ እንደሆነ ይታወቃል ተጽፏል በባይብል ገብቷል ለምንድን ነው እሱ ሰምዖን እኮ ወርዶ ያለ አግባብ አይደል ያለው ያለ አግባብ እንደሚበላ ድሮ መጽሐፍ ቅዱስ ላይ ተጽፏል የዛኔም ነበር አሁንም አለ ይቀጥላል ባይብል በቃ መጽሐፍ ቅዱስ ላይ ያለ የምናየው ነገር እንደ ቀራጭውን ይላል ጳውሎስ በቃ ሲረግሙ ማለት ላይክ ታክስ ኮሌክተር ብሎ ይለዋል ስለዚህ አንተ ስትሰራ ፈርዖን ከሆነ የሚያስተዳድረው እስካሁን ድረስ በመጣሽበት መንገድ የበለጠ ገንዘብ ማግኘትሽ በፐርሰናል ህይወትሽ ላይ በስፒሪቹዋል ላይፍሽ ላይ እንዲሁም ደግሞ ምንድነው ሆሊስቲካል በሆነው ምን የጨመረልሽ ነገር አለ? ገንዘብ ነው እንዲያገኘውት ሌትስ ሴይ አሁን ለምሳሌ ካፒታል ያድጋል አይደል? ካፒታል ሲያድግ ኢንቨስት አደርጋለሁ ኢንቨስት ያደረገው ነገር ደግሞ ሊያዋጣ ይችላል ምናልባት አድካሚ ሊሆን ይችላል ምናልባት ሰርቫይቫል ላይ ልትሆን ትችላለህ እዳ እየከፈልክ ሊሆን ይችላል ገብቷል አይደል? አሁንም የሰው ልጅ ሩቲኑ የኔ ሩቲን እንደነገርኩ ነው ካልተንበረከኩ ነገር አይገባኝም እንደ ሰለሞን እኮ ሀብታም የለም ነበር እንደ ዳዊት ባለጠጋ ነበር እንዴ አልነበር ማንም ባለጠጋ ጥበብ አይጉደለው ጸጋና ጥበብ ሲጎል በጣም በጣም መጥፎ ነው ስለዚህ ባላንስ የሚያደርግልን ምንድነው ብለህ ብትለኝ ዛሬም ነገም ተነጎዳም ልመልስልኝ የምችለው በሳራ ውስጥ የገባው እግዚአብሔር ብቻ ነው ባላንስ የሚያደርግልኝ ገንዘብ ሲኖረኝ የሆነ ነገር ሳይኖረኝ ሆኜ አላቅም መሰለኝ ለኔ ምንም ነገር ብርቅ አይደለም ደሰይም ነው ሁሌ ሳራ አንድ አይነት ክብሩ ሲጎልብኝ ብቻ ነው ፈራ ማለት የሆነ ሳራ እያልኩ ስቦስት አላል እንትና እያልኩ ያኔ ሲጀምር ትዕቢት ውድቀትን የእግዚአብሔር ቃል ነው እኔ እንትና ነኝ እኔ እንትና ልጅ ነኝ እኔ እኮ ሰርቼ እንትን ደረስኩ ያልኩ ቀን የዛኔ የነውር ጋቢ ለብሳለሁ እኔ ግን የእግዚአብሔር ልጅ ነኝ እኔ እግዚአብሔር እየመራኝ ነው ማለት እየጸልም ምንም ካልኩሌሽን የለም ወደ እግዚአብሔር ሂድ ትባረካለህ ነው የተጻፈው ወዴት ልሂድ ሁለት ነው መባረኪያ መንገድ አረ በአርሰናል ሜዳ ላይ አርሰናልና ማንቸስተር እየተጫወተ ለአርሰናልም ለማንቸስተር መጫወት ይችላል እንዴ ይችላል አንደዛ አንዱን ቡድን መለየት አለ ምድር ማን ነው የሚያስተዳድረው ወይ እግዚአብሔር ነው ወይ ዳቢሎስ ነው ስለዚህ you choose ከሁለት አንዱ ከተጻፈው አትለፍ ይላል እግዚአብሔር ቃል ስለዚህ እኔ ከተጻፈው እያለፍኩኝ ለአርሰናል እንደመለጠጥ ይችላል አልችልም ስለዚህ ያዘኝ ይዞኝ ነው የቆየሁት ስለዚህ ለኔ ምንም ነገር መጣ ምንም ነገር ሄደ ብርቅ አይደለም ገብቷል ስለዚህ እኔ ምናልባት ባስቀጥል በምድር ላይ ባስቀጥል በየማስበው የእግዚአብሔር ሐሳብ ያለባቸው ልጆች ማስወለድ በቃ ለትውልዳችን እርቃን የሚለውን ነገር ትተን ሰው ወደ መሆን ነገር ብንመለስ በጣም የሚያሰጋኝ ምንድነው ብለህ ብትለኝ ብዙ ጊዜ ገባለሁ በሌላ አካውንት ገብቻ ያለውና የትውልዱ ምልልስ ስታየው የስድቡን ናዳ ስታየው በቃ ተስፋ የሌላት ይመስለኛል ምድሪቷ በእውነቴ ነው የምልህ ሁሌ ክፋት መናገር አዲክሽን ይመስለኛል እኔ አንዳንድ እንደው በቃ ማነባቸው ነገሮች አሉ
ግን እስከ መቼ ምድሬ እስከ መቼ ይላሉ። እስከ መቼ ነው ትውልድ እንደዚህ ሁሉም ተሳዳቢ ወጥቶ ሁሉም አስተማሪ ሁሉም ለፍላፊ? ያልበላውን እኮ መሆን አንችልም። ሌላው ስለ ኢንቫይሮንመንት ብናወራ እኛ ያው አካባቢያችንን አይደለም የምንመስለው። አንድ ሰው ቢዝነስ ላይ በህይወት ስኬታማ እንዲሆን አካባቢው ምን መምሰል አለበት? እሺ ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ የሰነፎች ባልንጀራ ግን ክፉ መከራን ይቀበላል። ምሳሌ 13:20 ኦኬ። ከዛ ምን ይላል መሰለ አንድ ጸሐፊ ጂም ሮ የሚባል you are the average of those 5% in your surrounding መምረጥ ያንተ ድርሻ እኮ ነው። 5 ሰዎች መምረጥ። ባልንጀራህን ንገረኝና ያንተ ማንነት እነግርሃለሁ። ባልንጀራህ በጣም ክለብ የሚወድ ከሆነ ምናምን የሚወድ ከሆነ 5 ጓደኞች ካሉ አንተ በመሃል ስትገባ ሞኝ ነው የምትሆነው። እንዴ ልክ አይደለም እንዴ ጠራጠሪያለሽ ትመስላለህ ማለት ከነሱ ማን አንተ አይ ነገር ልክ አይደለም በቃ ቤተክርስቲያን ልጅ ስትል ይሄ ደግሞ አክራሪ ይሏል። እነሱ ያከረሩበት መንገድ ግን ለነሱ ትክክል ነው። የምትኛውን ማን ነው ወዳጅ?